ዛሬ ይዘንላችሁ የመጣነው የፒያሳ ወርቅን ዋጋ ነው። በኢትዮጵያ የወርቅ ገበያ ማዕከል በሆነችው ፒያሳ የወርቅ ጣት ቀለበት ለመግዛት ያቀዳችሁ እንዲሁም ደግሞ የአንገት ሐብል የተለያዩ ስጦታዎችን በወርቅ ረገድ ለመግዛት ያሰባችሁ ይህ መረጃ ለእናንተ ነው። እስከ መጨረሻው መከታተል አትርሱ። በዛሬው ቪዲዮአችን ላይ የ2 ግራም የጣት ቀለበት እንዲሁም ደግሞ የ2 ግራም የአንገት ሐብል በስንት በምሽት ላይ ይገኛል የሚለውን በባህሬን ወርቅ እንዲሁም ደግሞ በሀገር ውስጥ በ21 ካራት እና በ18 ካራት ዋጋዎችን የምንነግራችሁ ይሆናል። መረጃውን እስከ መጨረሻው ድረስ መከታተል አትርሱ። በተለይ ወርቅን ለምትገዙም ሆነ ለምትሸጡ እጅግ በጣም ወሳኝ የሆነ መረጃና ምክርን እንሰጣችኋለን። ታዲያ ለቪዲዮ አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንዲሁም ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ወቅታዊ የሆኑ የወርቅና ተያያዥ መረጃዎችን ትከታተሉ ዘንድ በማክበር እንጠይቃለን። አሁን የምናልፈው ወደ መረጃችን ነው። እንግዲህ እንደምታውቁት ከሆነ ወርቅ ጌጥ ብቻ አይደለም። ጌጥ ብቻ ሳይሆን ቁጠባም ነው። የሚቆጠረውን ወርቅ ስትገዙ ጥንቃቄና መረጃ በተለይ ደግሞ በዚህ ሰዓት መያዝ እጅግ በጣም ግድ ይላል። ዛሬ ስለ 2 ግራም የወርቅ ቀለበት ዋጋና ተያያዥ ጉዳዮች እንግዲህ አጠር ባለ መልኩ መረጃን እንደሚከተለው እንሰጣችኋለን። በአሁኑ ሰዓት የፒያሳ ገበያ ወርቅ ዋጋን እንደ ጥራቱ እንደ ስራው በስፋት በማቅረብ ላይ ትገኛለች። ለ21 ካራት ወርቅ በአሁኑ ወቅት የ1 ግራም ወርቅ መሸጫ ዋጋ እንዳሰራሩ ከዚህ እስከዚህ በመሸጥ ላይ ይገኛል። ዋጋውን ሆን ብዬ አሁን አልነግራችሁም። ከዛ በፊት ግን ምን አይነት ነገሮች ከግምት ውስጥ ይገባሉ፣ የወርቅ ዋጋን የሚወስኑት ነገሮች ምንድናቸው የሚለውን ቀድሜ ልንገራችሁ። የአንድ የወርቅ ዋጋ የሚወሰነው በመጀመሪያ በካራቱ ነው። ቀጥሎ ደግሞ በግራሙ። በተለይ ደግሞ ገዢዎች ስትሆኑ የምትገዙት ወርቅ ትክክለኛ ስለመሆኑ እርግጠኞች ሁኑ። ምናልባት የተሰቀለው ወርቅ ሁሉ ትክክል ላይሆን ይችላል። በቅርቡ ፒያሳ አካባቢ ሆኜ የሰራሁላችሁ ቪዲዮ እንደነበረ ታስታውሳላችሁ። እዛ አካባቢ 1-2 ቦታ ገብቼ ወርቅን በምጠይቅበት ሰዓት ላይ 2 የተለያዩ ወርቆችን ጠይቄ እነዚህ የሚሸጡ እውነተኛ ወርቆች አይደሉም፣ እነዚህ ሳምፕሎች ናቸው ብሎኛል። ምናልባት በማየት ብቻ ወርቅን ልንፈርጀው አንችልም። ከማየት በተጨማሪ ማረጋገጥና መፈተሽ እጅግ በጣም ወሳኝነት ነው። ስለዚህ ወርቅን በምትገዙበት ሰዓት ላይ እንዴት አድርጌ ወርቅ ነው ወይስ ወርቅ አይደለም የሚለውን መለየት እችላለሁ የሚለውን ነገር መጀመሪያ ራሳችሁ መጠየቅ አለባችሁ ማለት ነው። እንደነገርኳችሁ መጀመሪያ ካራቱን ማወቅ አለባችሁ። ልትገዙ ስታስቡ ገበያ ከመሄዳችሁ በፊት ምን አይነት ካራት ነው መግዛት የምፈልገው የሚለውን መወሰን ይኖርባችኋል። ቀጥሎ ደግሞ ካራት ላይ ማለት ነው ግራም ላይ ማለት ነው። ግራም በእርግጥ እንደያዛችሁት የብር መጠን ይወሰናል። ዋናው ግን የሚወስነው ካራቱ ነው። 21 ካራት እና 18 ካራት ተመሳሳይ የሆነ ውበትም የላቸውም፣ ተመሳሳይ የሆነ የወርቅ ይዘትም የላቸው ማለት ነው። ስለዚህ በተለይ ደግሞ አነስ ያለ ግራምን እንደ 2 ግራም ወርቆችን ስትገዙ ምናልባት ትልቅ ልዩነት ሊያመጣ የሚችለው በአሰራር ላይ ነው። ሌበር ኮስት ማለት ነው። ብዙ ጊዜ የሌበር ኮስት ወይም ደግሞ የሜኪንግ ቻርጅ ከ4000 እስከ 6000 ብር ከጥሬው ዋጋ ላይ ሊያስጨምራችሁ ይችላል ማለት ነው። ስለዚህ ልዩነትን በዚህ ክልል ውስጥ መያዝ ተገቢ ነው። በተጨማሪም ደግሞ እንደ ማሳሰቢያ ብዬ የምነግራችሁ ነገር ቫት ግድ ነው። ደረሰኝ መቀበልም እንዳትረሱ። ነገር ግን የወርቅ ዋጋ እንደምታውቁት ከሆነ በእኛም ቻናል ላይ እንደምትከታተሉት ከሆነ በየቀኑ አልፎ አልፎም በየሰዓቱ ይለዋወጣል። ስለዚህ ገበያው
ምን ይላል የሚለውን መረጃ ይዛችሁ መውጣትም ይኖርባችኋል። ዛሬና ነገ አንድ አይነት መረጃ አይደለም ዋጋው፣ ትላንትናና ዛሬም አንድ አይነት አይደለም። ስለዚህ ዋጋው ምን ይላል የሚለውን ማወቅ አለባችሁ ማለት ነው። እንደኔ ወርቅን ለመግዛት የምትመርጡበት ጊዜ ቅዳሜና እሁድ ቢሆን እጅግ በጣም ይመረጣል። ለምን ካላችሁኝ በጎልድ ፕራይስ ኢንዴክስ ገበያ መሰረት ቅዳሜና እሁድ ብዙ ጊዜ ክሎዝ ይሆናል የዓለም የወርቅ ስቶክ ማርኬት ማለት ነው። እና ብዙ ጊዜ ክሎዝድ በሚሆንበት ሰዓት ላይ የሚውለው በአርብ ቀን ነው። አርብ ቀን ላይ ዝቅ ብሎ ከዋለ ቅዳሜና እሁድ ብዙም የዋጋ መጨመር አይስተዋልበትም ማለት ነው። ስለዚህ ብዙ ጊዜ ቅዳሜና እሁድ ቢገዛ ይመከራል ማለት ነው። አሁን ቀጥታ ወደ ዋጋው ነው የምንሄደው። የ2 ግራም የተሰራ ወርቅ ዋጋ። ከዛ በፊት ግን ለቪዲዮ አዲስ ከሆናችሁ ቪዲዮን ላይክ ማድረግ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረግ አትርሱ። ዋጋው ምን ይመስላል የሚለውን እንመልከት። የ21 ካራት የባህሬን ወርቅ። እንግዲህ 21 ካራት የባህሬን ወርቅ በጣም በተለይ ደግሞ በሀገራችን እጅግ በጣም በስፋት እየገቡ ከሚገኙና ተወዳጅነትን ካተረፉ የወርቅ አይነቶች መካከል አንዱ ነው። ምንም እንኳን ከባህሬን ባልተናነሰ የሳውዲም የዱባይ ወርቆችም ይሸጣሉ። ነገር ግን ኢትዮጵያውያን ብዙ ጊዜ የባህሬን ወርቅ ከዲዛይኑ እንዲሁም ደግሞ በጣም የተለያዩ አይነት አማራጮችም ስላላቸው ለባህሬን ወርቆች እጃቸውን እንደሰጡ ይስተዋላል ማለት ነው። ብዙ ወርቅ ቤቶች ገብታችሁ ስትጠይቁ አብዛኛው ማለት ይቻላል የውጭ ወርቅን ከያዙ የሚይዙት የባህሬን ወርቅ ነው ማለት ነው። የ21 ካራት የባህሬን ወርቅ በግራም በ33 ሺህ ብር ነው በምሽት ላይ የሚገኙ ማለት ነው። የተሰራ የወርቅ ዋጋ ብዙም ልዩነት የለውም። በዚህ ሰዓት ላይ 2 ግራሙን ስትገዙ 66 ሺህ ብር ድረስ ሊያስወጣችሁ ይችላል ማለት ነው። በሀገር ውስጥ ደግሞ እስከ 28 ሺህ ብር ምንም እንኳን ዲዛይኑ ሲለያይ ከፍ ዝቅ ሊልም ቢችል እስከ 28 ሺህ ብር፣ በ2 ግራም ከሆነ ደግሞ በሀገር ውስጥ 21 ካራቱ 56 ሺህ ብር ድረስ ሊያስወጣችሁ ይችላል። ባይዘዌ የሀገር ውስጥም ልዩነት አላቸው። የወለጋ ወርቅ አለ፣ የጋምቤላ ወርቅ አለ እና እንደ ቦታው እንደሚመጣበት ዋጋ እንዲሁም ደግሞ እንደተለያዩ ወጪዎቹ ዋጋው ከፍና ዝቅ ይላል ማለት ነው። የዲዛይኑን ሳይጨምር ማለት ነው። ዲዛይኑ ደግሞ አንዳንዴ ውስብስብ አንዳንዴ ደግሞ ቀለል ያለ ዲዛይንም ሲጠቀሙ ዋጋው ከፍና ዝቅ ሊል ይችላል ማለት ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱን የውጭውን ይሆናል። 18 ካራቱ በ24000 የ2 ግራም ሲሆን ደግሞ በ48000 በምሽት ላይ ይገኛል ማለት ነው። እንግዲህ ዋጋውን እንደዚህ ካልኳችሁ ዋጋው ላይ ተጽዕኖ የሚያሳድረው ነገር ልበላችሁና እንጨርሳለን። ቀደም መግቢያ ላይ ካስተዋላችሁኝ ምንድነው ዋጋው ላይ እንደዚህ ተጽዕኖ የሚያሳድረው ካላችሁኝ አንደኛው የካራት መጠን ነው። 21 ካራት ወርቅ ከ18 ካራት ወርቅ የላቀ ዋጋ አለው። አብዛኛው የፔሳ ጌጣጌጥ የሚይዙት 21 ካራትን ነው። ሌላው ደግሞ የእጅ ስራ ዲዛይን ነው። ቀለበት ላይ ያለው ጥበብ ወይም ደግሞ ዲዛይን ረቂቅ ከሆነ የእጅ ዋጋው ይጨምራል። ማሽንና የሰራው ሰውም ደግሞ እንደዚሁ ዋጋቸው ሊለያዩ ይችላል ማለት ነው። በሰው ሲሰራ ብዙ ጊዜ ዋጋው በጣም ከፍ ይላል። በማሽን ሲሰራ ግን ቀለል ስለሚል ዋጋው ዝቅ ሊል ይችላል ማለት ነው። ሌላው ደግሞ ድንጋይ ሲኖረው፣ ድንጋይ ማለቴ ማጫወቻ ሲኖረው፣ እንደ ፈርጥ የመሳሰለው ነገር ሲኖረው ቀለበቱ ላይ አልማዝ ሊሆን ይችላል። ሌሎች የሚያብረቀርቁ ድንጋዮች ካሉ ዋጋው እንደ ድንጋዩ አይነት ሊጨመር ይችላል ማለት ነው። ስለዚህ ምን ጥንቃቄን እናደርግ ካላችሁኝ ከመግዛታችሁ በፊት መዘንጋት የሌለባችሁ አንደኛ ደረሰኝ ተቀበሉ። ደረሰኙ ላይ የወርቅ ካራት አለ፣ ግራም አለ፣ ዋጋም አለ። ሌላው ደግሞ ሚዛን አረጋግጡ። ሱቅ ውስጥ የሚጠቀሙበት ሚዛን ትክክለኛ ነው፣
ሲነሳ 0 ብሎ ነው የጀመረው የሚለውን ቼክ አድርጉ። ሌላው ደግሞ መመለሻ ፖሊሲያቸው ምንድነው የሚለውን በመልሰው ምን ያህል ነው የምትቀንሱልኝ ብላችሁ አስቀድሞ መጠየቅም ብልህነት ነው ማለት ነው። ብዙ ጊዜ መልሳችሁ ስትሰጡ ከ20 እስከ 30 የሚሆነው የእጅ ስራና ትርፍ ቀንሰው ሊረከባችሁ ይችላል ማለት ነው። ሌላ በመጨረሻ የምነግራችሁ ደግሞ መደራደር አትርሱ። የተጣራ የነገራችሁ ዋጋ ሁሉ መጨረሻው አይደለም። ስለዚህ መደራደር ባህላችንም ስራችንም ስለሆነ ጥቂት ሺዎችን ሊቀንሱላችሁ ስለሚችሉ መደራደርን አትርሱ ማለት ነው። ለዛሬ ያዝኩላችሁ በ2 ግራም የተሰራ ወርቅን በዛ ዙሪያ ያተኮረ መረጃ ይህንን ይመስል ነበረ። እንግዲህ ላይክ ስለምታደርጉ ቤተሰብ ስለምትሆኑ እጅግ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ይህን ወርቃማ ቤተሰብ ትቀላቀሉ ዘንድ ጋብዛችኋለሁ። በያላችሁበት መልካም ጊዜ